ያሉ አመለካከቶች በገጠር እንዲሁም በከተማ በሚኖሩ ኢትዮጵያውያን ዘንድ የስነ አእምሮ እርዳታ የመፈለግ ልምድ ላይ ምን አይነት አስተዋጽኦ ያደርጋሉ? ባህላዊ ሕክምና ላይ የሚሰራው ሰውዬ ጸበል ሲያጠምቅ ልታይ ትችያለሽ። እሱም ትክክል አይደለም። ጠንካራ ሁን፣ ጸልይ፣ ስቴይ ፖዚቲቭ እና የመሳሰሉትን በእርግጥ እነዛ ሰዎች እነዛን የሚሉት ለመርዳት ነው። የአእምሮ ህመም ያለበት ሰው ሲገረፍ ታያለሽ፣ ሲታሰር ታያለሽ፣ ለብቻው ሲቀመጥ ታያለሽ። ይሄ ሕክምና ነው። አንዳንድ ቃላቶች አሉ አይደለ? በህብረተሰቡ ዘንድ የተሳሳቱ አመለካከቶችና ስያሜዎች ለታካሚዎች ማህበራዊ መገለል እንዴት ነው መንስኤ የሚሆኑ? ሰዎች ብለውበት ነው፣ ልኪት ነው ያገኘው፣ ሰይጣን ነው የመታው፣ ጋኔል ነው ያደረገበት። ሰላም ጤና ይስጥልኝ ተመልካቾቻችን። እንግዲህ ዛሬም እንደተለመደው በጣም ጥሩ የሆነ ጠቃሚ ነገሮችን ወደ እናንተ ይዘን እንመጣለን። እንግዲህ የዛሬ እንግዳዬ ብዙነህ ተስፋዬ PhD ፌሎው ኢን ሜንታል ሄልዝ ኤፒዲሞሎጂ፣ አሲስታንት ፕሮፌሰር ኦፍ ክሊኒካል ሳይኮሎጂ፣ ላይሰንስድ ኤክስፐርት ክሊኒካል ሳይኮሎጂ ስፔሻሊስት፣ ሳይኮቴራፒ ፕራክቲሽነር ነው። እንግዲህ በጣም ብዙ ትምህርት እንደምትወስዱ ተስፋ አደርጋለሁ። አብራችሁን ቆዩ። ጊዜህን መስዋዕት አድርገህ እዚህ ፕሮግራም ላይ ስለተገኘ እጅግ አድርጌ አመሰግናለሁ። መልካም፣ እኔም ስለጋበዝሽኝ በጣም ነው የማመሰግነው። ቲንክ ጥሩ እድል ነው ለኔ። እሺ፣ እንግዲህ ንግግራችንን የምንጀምረው ከአይምሮ ጤና እክል ጋር በተገናኘ ካልቸራል ሚስ አንደርስታንዲንጎች አሉ ወይም ደግሞ በጣም ጎጂ አመለካከቶች አሉ የምትላቸውን እስቲ ሃይላይት እያደረግክ እንጀምር። መልካም፣ እንግዲህ